በየቀኑ ጠዋት 2 የተቀቀለ እንቁላል ብቻ መመገብ የደም ቧንቧን ሙሉ በሙሉ በማጽዳት ድንገተኛና አስፈሪ የልብ አደጋን አስቀድሞ በከፍተኛ ሁኔታ እንደሚከላከል ያውቃሉ? ዛሬ በኢትዮጵያ ቤት ውስጥ ሳይጋበዝ የገባውን የስኳር ህመም፣ የደም ግፊት፣ አላስፈላጊ የሰውነት ውፍረትና የማያቋርጥ የአእምሮ መታከክን ያለምንም ውድ ክኒን ማስቆም የሚቻልበት ሚስጥር አለ። አያቶቻችን በገጠርም ሆነ በከተማ እስከ 80ና 90 ዓመት ሙሉ ጥንካሬ ኖሯቸው ማረሻ የጨበጡበት፣ የፈተሉበት፣ ማገዶ የፈለጡበትና ረጅም ዘመን የኖሩበት እውነተኛ የጤና ሚስጥር እዚህ ላይ ነው። እኛ ግን ዛሬ ዘንግተን ያሳለፍነውን እና በየኩሽናችን በቀላሉ ሳንቲሞች የሚገኘውን ይህ ተንድራሽ ምግብ በሰውነታችን ጥቃቅን ሴሎች ውስጥ የሚሰራውን ድንቅ ስራ ስናይ በጣም ትገረማላችሁ። በየቀኑ የተቀቀለ እንቁላል ሲመገቡ በሰውነቱ ላይ የሚመጡትን 7 አስደናቂ ሳይንሳዊ፣ ባዮሎጂካላዊ እና ሜታቦሊካዊ ለውጦችን ከመጀመሪያው እስከ መጨረሻው ድረስ እጅግ በሰፊውና በዝርዝር እንመለከታለን። ይህን ሰፊ ጤና እውቀትና ጠቃሚ የምርምር ጉዞ አብረን ከመጀመራችሁ በፊት ግን ለራሳችሁ ህሊና ብቻ የምትመልሱትን አንድ እጅግ ወሳኝ የሆነ ጥያቄ ልጠይቃችሁ። የራሳችሁን፣ የሌሎቻችሁና የውድ ቤተሰቦቻችሁን የጤና ደህንነት በተፈጥሯዊ መንገድ በዘላቂነት ለመጠበቅና የአመጋገብ ዘይቤያችሁን ዛሬውን ለመቀየር ቃል ትገባላችሁ? መልሳችሁ አዎ ከሆነ አሁን ይህን ቪዲዮ ላይክ ማድረግ ለቻናላችን፣ ለሰራተኞቻችንና ለምናቀርበው ስራ ያሉትን ትልቅ ፍቅር፣ ከበሬታና አጋርነት በቅንነት ይግለጹልን። በዚህ ሳምንት የምንለቃቸው ማራኪ፣ ተወዳጅና ህይወት ቀያሪ የሆኑ የጤና ሚስጥሮችን ፈጽሞ እንዳይበልጧችሁ አሁኑ ቻናሉን ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁን እርግጠኛ ሁኑ። ለምትወዷቸው የቅርብ ዘመዶቻችሁ እንዲሁም ለጓደኞቻችሁ ደግሞ ቪዲዮን ሼር በማድረግ የማህበረሰባችንን ጤና በጋራ የምንጠብቅበት ታላቅ የጤና ማህደር ይሁኑ። አሁን እንግዲህ ውድ ጊዜያችንን ሳናባክን በቀጥታ ወደ መጀመሪያውና በብዙዎቻችን ዘንድ ትልቅ መነጋገሪያና ግርምት ወደፈጠረው ሳይንሳዊ ሚስጥርና ትንተና እንለፍ። አንደኛውና ማህበረሰባችን በጥልቀት የሚመለከተው ትልቁ ጥቅም የልብ አጠቃላይ የደም ዝውውር ስርዓት ጤንነታችን ሙሉ በሙሉ በከፍተኛ ደረጃ መጠበቁ ነው። ለብዙ ዓመታት በየመገናኛ ብዙሃኑና በየወሬው እንቁላል አትብሉ፣ በኮሌስትሮል አለው፣ የደም ቧንቧን ይዘጋል፣ ለልብ ህመም በቀጥታ ይዳርጋል የሚል የተሳሳተ ወሬ ሲነገረን ኖሯል። ይህ ወሬ ግን አባቶቻችን በየገጠሩ ንጹህ ቅቤ፣ አይብና ስጋ እየበሉ እንዴት ያለምንም ድንገተኛ የልብ ህመም ረጅምና ደስተኛ ዘመን ኖሩ ለሚለው ጥያቄ መልስ አይሰጥም። የዛሬው ዘመናዊ ሳይንስና ላቦራቶሪ በግልጽ እንዳረጋገጠው የተቀቀለ እንቁላል በሰውነታችን ውስጥ ጎጂውን ኮሌስትሮል በጭራሽ አያጋንን ወይም ከልክ በላይ እንዲጨምር አያደርግም። ይልቁኑ በሰውነታችን ውስጥ ኤችዲኤል የተባለውና በሳይንሱ ዓለም እጅግ ጠቃሚ፣ አስፈላጊና መድኃኒት የተባለውን መልካም ኮሌስትሮል በከፍተኛ መጠን ይጨምራል። ይህ ጠቃሚ ስብ በሰውነታችን ውስጥ ልክ እንደ ታማኝ የቤት ሰራተኛ ወይም እንደ ጽዳት ሰራተኛ በመሆን ሌሊትና ቀን በደም ስራችንና በደም ቧንቧችን ውስጥ በንቃት ይንቀሳቀሳል። በደም ቧንቧዎች ግድግዳ ላይ የሚከማቸውና ለልብ መደፈን እንዲሁም ምክንያት የሚሆነውን ጎጂውን ስብ ኤልዲኤል እየጠረገ ወደ ጉበታችን በመውሰድ ሙሉ በሙሉ ያጠፋዋል። ስለዚህ በየቀኑ የተቀቀለ እንቁላል ስንበላ የደም ዝውውራችን ይቀልጣል፣ ደም በሰውነታችን ውስጥ በነፃነት ይዘዋወራል፣ ልባችንም ያለምንም የደም ግፊት ስጋት በሰላም ይመታል። ሁለተኛው ጥቅም ደግሞ በእድሜ መግፋት የሚመጣውን የሰውነት መዛል፣ የጉልበት ማጣት፣ የመንቀጥቀጥ ስሜትና የጡንቾቻችን መላላት በተፈጥሯዊ መንገድ በጽኑና በኃይል መከላከሉ ነው። እኛ ሀገር እድሜያቸው ገፋ ያሉ ወላጆቻችን ስናይ አረጁ፣ ጉልበት አጡ፣ ዱላ ያዙ፣ ቁጭ አሉ ማለት እንደ ተፈጥሮ ህግ እና እንደ ባህል ተቀብለው ነው የምንኖረው። ነገር ግን ይህ የማይቀር የተፈጥሮ ህግ ሳይሆን በሰውነታችን ውስጥ የፕሮቲን እጥረት በመፈጠሩ ምክንያት የሚመጣ የጡንቾች መመናመን ወይም በሳይንሱ ዓለም ሳርኮፒኒ የሚባለው ውጤት ነው። የተቀቀለ እንቁላል ሰውነታችን ራሱን ለመጠገንና አዳዲስ ህዋሳትን ለመገንባት የሚጠቀምባቸው 9ኙንም ወሳኝ አሚኖ አሲዶች በውስጡ አምቆ የያዘ ፍጹምና የተሟላ ምግብ ነው። በተለይ ደግሞ በሳይንሱ ዓለም ሉሲን የተባለው ንጥረ ነገር በእንቁላል ስኳልና በነጩ ክፍል ውስጥ እጅግ በከፍተኛና በተደራጀ መጠን ተከማችቶ ይገኛል። ሉሲን በሰውነታችን ውስጥ የጡንቻ ግንባታና ጥገናን በከፍተኛ ፍጥነት የሚያነቃቃ፣ የሰውነትን ድካም የሚያስወግድ ልዩ ተፈጥሯዊ ባዮሎጂካልና ሜታቦሊካዊ የኃይል ሞተር ነው። ወጣት ከሆናችሁ ሰውነታችሁ እንዲገነባ፣ ቅርጽ እንዲይዝና እንዲጠነክር ያደርጋል። እድሜያችሁ ከገፋ ደግሞ በትንሽ ነገር እንዳትዝሉና ጉልበታችሁ ፈጽሞ እንዳይደክም ትልቅ ድጋፍ ይሆናል። ስለዚህ በየቀኑ ጠዋት የተቀቀለ እንቁላል መመገብ እድሜን በሙሉ ንቃት፣ በሙሉ ጉልበት፣ በሙሉ አቋምና በጥሩ ጤንነት ለመግፋት የምንጠቀምበት ዋነኛ የተፈጥሮ ዋስትናችን ነው። ሶስተኛው ጥቅም በዚህ በዲጂታል በኢንተርኔትና በቴክኖሎጂ ዘመን ለሁላችንም በተለይም ለአዲስ ትውልድ እጅግ በጣም የሚያስፈልገው የአይን እይታን የመጠበቅ ታላቅ ሚስጥር ነው። ዛሬ ባለንበት ዘመን ህፃን አዋቂው ሳይቀር ቀኑን ሙሉ ስማርት ስልክ፣ ኮምፒውተር፣ ታብሌትና ቲቪ ላይ አይኑን ተክሎ እንደፈጠጠና እንደተቀመጠ መዋሉ ትልቅ ልማድ ሆኗል። ይህ ከዲጂታል ስክሪኖች የሚወጣው ሰማያዊ ብርሃን ወይም ብላይት ደግሞ የአይን ስስ ክፍል እና የኋላ ህዋሳትን በመጉዳት እይታን በረጅም ጊዜ በከፍተኛ ደረጃ ያደበዝዛል። የተቀቀለ እንቁላል በውስጡ ሉቲንና ዛንቲን የተባሉ በአይን ጤና ላይ ተወዳዳሪ የሌላቸውን ሁለት ታላላቅና ብርቅዬ አንቲኦክሲዳንቶች በውስጡ በብዛት ይዟል። እነዚህ ንጥረ ነገሮች በአይናችን ሬቲና ላይ ልክ እንደ ተፈጥሯዊ ጥቁር መነጽር በመሆን ጎጂውን የብርሃን ጨረር በሙሉ ወደ ውስጥ እንዳይገባ እየመጠጡና እየከለከሉ ያስቀሩታል። በዚህ ምክንያት አይናችን በቀላሉ እንዳይደከም፣ የማየት ብቃቱ እንዳይቀንስና በእድሜ መግፋት የሚመጣውን የአይን ሞራ መጋረር ወይም ማኩላር ዲጀኔሬሽን እንዳይከሰት በጽኑ ይከላከላሉ። የሚገርመው ነገር እነዚህ ለአይን ጠቃሚ የሆኑ ንጥረ ነገሮች ቅጠላቅጠል ምግቦች ይልቅ ከእንቁላል ውስጥ ስንወስዳቸው በሰውነታችን በቀላሉ በከፍተኛ ፍጥነት ይዋሃዳሉ። ምክንያቱም በእንቁላል አስኳል ውስጥ ያለው
ጤናማ ስብ ሰውነታችን ንጥረ ነገሩን ያለምንም ችግር ፈጭቶ በቀጥታ ጥቅም ላይ እንዲውለው ትልቅ ባዮአቬይላቢሊቲ ወይም እገዛን ያደርጋል። አራተኛው እጅግ አስደናቂ ጥቅም ደግሞ የማስታወስ ችሎታችንን ማደስ፣ የአእምሮ ድብርትን ማስወገድ፣ ትኩረትን መሰብሰብ እና የማሰብ ብቃትን በከፍተኛ ፍጥነት መጨመሩ ነው። አንዳንድ ቀን ስራ ላይ ያለን ወይም ሰዎች በምናገኝበት ጊዜ ከፍተኛ የትኩረት ማጣት ወይም የነገሩን ስም ወዲያውኑ የመርሳት አጋጣሚዎች በብዛት እና በየቀኑ ይፈጠራሉ። ብዙ ጊዜ ይህን ነገር እንደ ስንፍና፣ እንደ መታከት ወይም እንደ እድሜ መግፋት እንቆጥረዋለን። ነገር ግን ይህ በአንጎላችን ውስጥ የኮሊን ንጥረ ነገር ማነስ ዋናው ምልክት ነው። እንቁላል ደግሞ በዚህ ምድር ላይ ካሉ ተፈጥሯዊ የኮሊን ምንጮች በግንባር ቀደምትነት እና በከፍተኛ መጠን የሚጠቀስ ልዩ የአንጎል ሴሎች መገንቢያ ምግብ ነው። ኮሊን አንጎላችን መረጃዎችን ከአንድ የነርቭ ሴል ወደ ሌላኛው የነርቭ ሴል በሰከንዶች ውስጥ እንዲያስተላልፍ እና ነገሮች በፍጥነት እንድናስታውስ የሚያደርግ ዋና ነዳጅ ነው። በተለይ ደግሞ ነፍሰ ጡር እናቶች በየቀኑ የተቀቀለ እንቁላል ቢመገቡ እጅግ ይመረጣል። ምክንያቱም በሆዳቸው ውስጥ ያለው ጽንስ የአእምሮና የነርቭ መዋቅሩ እድገቱ በዚያው ይወጠናል። የልጁ ማሰብ፣ የብልህነት፣ የፈጠራና የማስተዋል ክህሎት ገና በእናቱ ማህፀን ውስጥ እያለ በእንቁላል ውስጥ ባለው ኮሊን አማካኝነት መሰረቱ በደንብና በጠንካራ ሁኔታ ይገነባል። ለአዋቂዎችም ቢሆን በዕድሜ መግፋት ምክንያት የሚመጣውን አስከፊውን የመርሳት በሽታ ዴሜንሺያ እና የአልዛይመርን አደጋ ለመከላከልና አእምሮን ዘወትር ንቁ ለማድረግ ፍጹም መፍትሄ ነው። አምስተኛው ጥቅም ደግሞ ብዙዎቻችን በድብቅ ከሚያጠቃውና አጥንትን በቀላሉ ከሚሰብረው የአጥንት መሳሳት እና ከጥርስ መበስበስ አደጋ በጽኑ እና በታማኝነት መከላከሉ ነው። እኛ ሀገር ብዙ ህዝባችን ለአጥንት ጥንካሬ ካልሲየም ማግኘት እንዳለበት ይታወቃል። ለዚህም ወተት፣ አይብ፣ እርጎ እና የተለያዩ የወተት ተዋጽኦችን በየገበያው ይፈልጋል። ነገር ግን አንድ ትልቅ ባዮሎጂካልና ኬሚካል ሚስጥር አለ። ሰውነታችን ያን የወሰደውን ካልሲየም ተጠቅሞ አጥንቱን ለመገንባት የግድ ቫይታሚን ዲ ማግኘት አለበት። ያለ ቫይታሚን ዲ ገዛ የምንወስደው ካልሲየም በሙሉ በአንጀታችን ሳይመጣ ያለምንም ጥቅም ሰውነታችን ተወግዶ በቆሻሻ መልክ ይወጣል። አጥንታችንም ባዶውን ይቀራል። የተቀቀለ እንቁላል ደግሞ ከተፈጥሯዊ ምግቦች መካከል ቫይታሚን ዲን በከፍተኛ ሁኔታ አምቆ የያዘ እጅግ ብርቅዬ ውድና ድንቅ የተፈጥሮ ስጦታ ነው። ይህ ቫይታሚን በአንጀታችን ውስጥ የሚገኘውን ካልሲየም በሙሉ እየሳበ በቀጥታ ወደ አጥንቶቻችን እና ወደ ጥርሳችን የካልሲየም መዋቅር ውስጥ እንዲገባና እንዲቆለፍ ያደርጋል። በዚህም ምክንያት አጥንቶቻችን ጠንካራ፣ ጥቅጥቅ ያለና ክብደት መሸከም የሚችል ይሆናል። ጥርሳችንም ከምግብ ቅሪቶች የሚመጣ መበስበስና መሸርሸር ሙሉ በሙሉ ይተርፋል። ስድስተኛው ጥቅም ደግሞ ያለምንም ስቃይ፣ ያለምንም ከባድ ራብ፣ ያለምንም ጭንቀት የሰውነትን ክብደትና አላስፈላጊ ክምችትን በአግባቡና በቅልጥፍና መቆጣጠር መቻሉ ነው። ውፍረት ለመቀነስ ወይም ቅርጽ ለመያዝ በሚል ስም ራስን በረሃብ መቅጣትና መከላከል በእኛ ማህበረሰብ ውስጥ በብዛት የሚታይ ግን ደግሞ እጅግ ትልቅና አደገኛ ስህተት ነው። ምክንያቱም ሰውነታችን ሲራብ በአንጎላችን ውስጥ የኮርቲሶል ጭንቀት ሆርሞን ይለቀቃል። ያ ደግሞ የሚቀጥለውን ምግብ በሙሉ በሆድ ዙሪያ በስብ መልክ እንዲከማች ያደርገዋል። አንድ የተቀቀለ እንቁላል ያለው 75 ካሎሪ ብቻ ቢሆንም በውስጡ ባለው ልዩ ተፈጥሯዊ ውህደት ምክንያት የረሃብ ስሜትን ሙሉ በሙሉ የማስፋትና የማርካት አቅም አለው። በውስጡ ያሉ ንጹህ ፕሮቲንና ጤናማ ስብ በሆዳችን ውስጥ ለመፈጨት ረጅም ሰዓት በሚወስድባቸው አንጎላችን ቶሎ ቶሎ የመብላት ፍላጎትን እንዳያድርብን አያደርግም። ከአንጎላችን የሚወጣውና ያለ ሰዓቱ የሚመጣውን እርቦኛል የሆነ ነገር ብላ፣ ጣፋጭ ፈልግ የሚል የውሸት መልእክት ወዲያውኑ ማስቆም የተሟላ እርካታን በሰውነታችን ይሰጠናል። በዘርፉ የተደረጉ ታላላቅ ጥናቶች በግልጽ እንደሚጠቁሙት ጠዋት በቁርስ ሰዓት ከዳቦ ይልቅ የተቀቀለ እንቁላል የሚመገቡ ሰዎች በቀን ውስጥ ያላቸው የምግብ ፍላጎት በከፍተኛ ሁኔታ ይቀንሳል። በቀን ውስጥ የሚወስዱት አጠቃላይ ካሎሪ መጠን ያለምንም ረሃብ፣ ስቃይ፣ ያለምንም መቆየትና ጭንቀት እስከ 400 ካሎሪ ድረስ እንዲቀንስ ትልቅና ወሳኝ ገዛን ያደርጋል። ይህ ማለት በየቀኑ በየመንገዱና በየፎርኑ የምናያቸውን ቺፕስ፣ ኬክ፣ ፓስታና ጣፋጭ ምግቦችን ከመጎምጀትና አላስፈላጊ ውፍረት ውስጥ ከመግባት ሙሉ በሙሉ ይገላግላል። ሰባተኛውና የመጨረሻው እጅግ አስደናቂ ጥቅም ደግሞ የቆዳችን ፍካት፣ የጥፍራችን ጥንካሬና የፀጉራችን ተፈጥሯዊ ውበት ከውስጡ በሴል ደረጃ ማደሱና መጠበቁ ነው። ዛሬ ቆዳን ለማለስለስ፣ ጥቁረትን ለማጥፋት፣ ወጣት ለመምሰል ወይም ፀጉር እንዳይረግፍ በሺዎች የሚቆጠሩ ብር ከተለያዩ የኬሚካል ክሬሞችና ውድ የውጭ ቅባቶች እናወጣለን። ነገር ግን እውነተኛ ውበት የሚወጣው ከውጭ ወደ ውስጥ በሚቀባና ቆዳን በሚያሳሳ ክሬም ሳይሆን ከውስጥ ወደ ውጭ በሚሰጥ የተፈጥሮ ቫይታሚንና ንጥረ ነገር ብቻ ነው። እንቁላል በውስጡ የያዛቸው ቫይታሚን ኤ እና ቫይታሚን ኢ የቆዳ ሕዋሳትን በፍጥነት እንዲታደሱ፣ አዳዲስ ቆዳዎች እንዲተኩና የሞቱ የቆዳ ክፍሎች በቀላሉ እንዲወገዱ ያደርጋል። ይህም ቆዳችን ንጹህ፣ ፍክት ያለው፣ ብሩህ፣ ወጣትና ያለ ዕድሜ የሚመጣ የፊት መሸብሸብና መስመር ሙሉ በሙሉ የጸዳ እንዲሆን ትልቅና ዘላቂ ድጋፍ ያደርጋል። ከዚህም በላይ በሳይንሱ ዓለም ባዮቲን የተባለውን እና የውበት ቫይታሚን የተባለ የሚጠራውን ንጥረ ነገር በእንቁላል አስኳል ውስጥ እጅግ በከፍተኛ መጠን ተከማችቶ ይገኛል። ባዮቲን የፀጉራችንን ስር በሴል ደረጃ በማጠናከር የፀጉር መርገፍና የመነቃቀልን ሙሉ በሙሉ ያቆማል። ጥፍራችንን በቀላሉ ተሰባብሮ እንዳያስቸግረን የኃይል ጥንካሬ ይሰጠናል። አሁን እንግዲህ እነዚህን ሁሉ 7 ታላላቅና ማራኪ ሳይንሳዊ ጥቅሞች በጥልቀት ካዳመጥን በኋላ ሁላችንም ቆም ብለን ወደ ራሳችን የህሊና ፍርድና የአኗኗር ዘይቤ እንመለስ። እኛ ሀገር እንቁላል በብዛት የሚበላው ወይም በዓመት 2 ቀን በትልቅ በዓላት ዶሮ ውስጥ ነው፣ ወይም ደግሞ በጣም ክቡር እንግዳ ወደ ቤት ሲመጣ ለማክበሪያ ብቻ ነው። ይህን የመሰለ ታላቅ የተፈጥሮ የጤና ፋብሪካ በየቀኑ በቤታችንና በየአቅራቢያችን እያለን አለመጠቀም ትልቅ የተፈጥሮ ጸጋ ማባከንና የጤና ኪሳራ አይደለምን? አባቶቻችን የሚያውቁት ቅመም ያውካል እንደሚሉት
የዚህን ቀላል ምግብ ጥቅም በሚገባ ሳይንሳዊ በሆነ መንገድ ሳናቅ እና ሳንረዳ ስንት ዘመን በልማድ አሳልፈነዋል። ብዙዎቻችን ጠዋት ከቤት ስንወጣ በባዶ ሆዳችን ዘይት የበዛበት ቺፕስ፣ ሊጥ የበዛበት ስንዴ ዳቦ፣ ፓስቲ ወይም እጅግ በጣም ጣፋጭ ሻይ መጠጣት ትልቅ ልማዳችን ነው። ያ ደግሞ ቀኑን ሙሉ ሰነፍ እንድንሆን፣ ደካማ ኃይል መጠን እንዲኖረን፣ ቶሎ እንድንደክም እና የደም ስኳራችን በከፍተኛ ሁኔታ እንዲናወጥና እንዲቀንስ ምክንያት ይሆናል። በምትኩ ግን በየቀኑ ጠዋቱ ላይ የተቀቀለ እንቁላል ብቻ በደቂቃዎች ቀቅለን ብንመገብ ቀኑን ሙሉ በከፍተኛ ኃይል፣ በሙሉ ንቃትና በትልቅ ትኩረት እንድንውል ያደርገናል። ጤናማ መሆን የሀብታችን ብቻ ምርጫ ወይም ቅንጦት አይደለም። ባለን ነገር ላይ ተፈጥሯዊ እውቀትን ጨምረን በጥበብ በስርዓት ላይና በእቅድ መጠቀም እንጂ። አባቶቻችን በልቶ የማይጠግብ አልብሶ የማይከድን የለም የሚሉት ለዚህ ነው። ዋናው ነገር የምንመገበው ምግብ ብዛት ሳይሆን በውስጡ ያለው የጤና ጥራት ነው። ጤናችን በተፈጥሮ ምግብ ሲጠበቅ ደግሞ ሙሉ ጥንካሬን አግኝተን ለመስራት፣ ለመማር፣ ራሳችንን ለመለወጥና ለሀገራችን የሚጠቅም ትልቅ ስራ ለመስራት እንበቃለን። የቤት ወይም የቤተሰብ ኃላፊ ከሆናችሁ ለልጆቻችሁ በየሱቁ የሚሸጡና ጤና የሚያሰጡ ከረሜላዎችን እና ኬኮችን ከመግዛት ይልቅ ጠዋት ጠዋት እንቁላል ቀቅሉላቸው። ምክንያቱም ዛሬ ለልጆቻችሁ የሚሰጧቸው ተፈጥሯዊ ምግብ የነገ ማሰብ ብቃታቸው፣ በትምህርት ቤት አቀባበላቸውና የአካላቸው ጥንካሬ ሙሉ በሙሉ የሚወስን ነው። ጤናማ ትውልድ የሚገነባው በትልቅ ሆስፒታሎች ሳይሆን በየቤታችን በምናደርጋቸው ጥቃቅን የአመጋገብ ውሳኔዎችና በጥበብ በተሞሉ የዕለት ተዕለት ምርጫዎች ውስጥ ነው። እኛ ማህበረሰቡ ብዙ ጊዜ በሽታ መጥቶ ሰውነታችን ከጣለው በኋላ ነው በየሆስፒታሉ የምንሯሯጠው። ነገር ግን መከላከል ሁልጊዜም ከማከም እጥፍ ይቀላል፣ ያተርፋልም። እንግዲህ ውድ የተከበራችሁ ቻናላችን ቤተሰቦች የዛሬው በሳይንስ የተደገፈ ሰፊና ጥልቅ የጤና መልእክታችን ይህን ይመስል ነበር። ህይወትና የቤተሰብ ጤና ሙሉ በሙሉ ለመለወጥ ትልቅ ብር፣ ሀብት ወይም ምቾት ሳይሆን ትንሽ ውሳኔና የዕለት ተዕለት ቁርጠኝነት ብቻ ነው የሚፈልገው። ይህን ጠቃሚ፣ ወሳኝና አስተማሪ የሆነ የህይወት መረጃ ለራስዎ ብቻ ውጠውት እንዳይቀሩ አደራ እላቸዋለሁ። እውቀትን ለሌሎች ማሳወቅ ትልቅ በጎነት ነው። የተደበቀ እውቀት ካልበራ አይጠቅምም እንዲሉ አባቶቻችን ይህን ቪዲዮ ለዘመድ አዝማዶ፣ ለወላጆቹ፣ ለልጆቹና ለዘመዶቹ በሙሉ በአስቸኳይ ያጋሩት። አሁን ይህን ቪዲዮ እጅግ ጠቃሚ ካገኙት እና አዲስ እውቀት ካስተማሩት የቪዲዮ ላይክ ምልክት በመጫን ፈጽሞ እንዳይረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እና የደወል ምልክት በመጫን ሁልጊዜ ከጎናችን መሆኑንና አጋርነቱን ያረጋግጡ። እስኪ አሁን ደግሞ በኮሜንት መስጫው ላይ ሁላችሁም በቅንነት በአቀኝነትና በግልጽነት ሀሳባችሁና የግል ተሞክሯችሁን በሰፊው አስፍሩልኝ። እናንተ በሳምንት ውስጥ በአማካኝ ስንት ቀን ወይም ስንት ፍሬ የተቀቀለ እንቁላል ትመገባላችሁ? ወይስ ጥቅሙ ጠፍቶባችሁ ጨርሶ ትታችሁት ነበር? ዛሬ ከተነጋገርንባቸው 7 ታላላቅ ጤና ጥቅሞች መካከል የትኛው ሳይንሳዊ እውቀት እና ባዮሎጂካዊ ትንተና ይበልጥ አስገረማችሁና ወደዳችሁት? ሁሉንም ጥያቄዎች፣ ትውስታዎችና የሚያምሩ ሀሳቦቻችሁን ከታች ባለው የኮሜንት መስጫው ላይ በጉጉት እጠብቃለሁ። እያንዳንዱን በቅንነት አነባለሁ። ጤናችን የህይወታችን መሰረት፣ የስራችን ኃይልና የምር ትልቁ ሀብታችን ነውና ሁልጊዜ ራሳችሁንና የምትወዱትን ቤተሰቦቻችሁን በጥብቅ ጠብቁ። በየቀኑ ጠዋት በየኩሽናችን የምናደርጋቸው ጥቃቅንና ቀላል የተፈጥሮ ምግብ ምርጫዎች የነገው ሙሉ ማንነታችን፣ እድሜያችንና ጤንነታችንን ይወስናሉ። በሽታ መጥቶ በየመድኃኒት ቤቱና በየባለሙያው ደጅ ከመንከራተትና እድሜን በጭንቀት ከመግፋት አስቀድሞ በምግብ መከላከል እውነተኛና የብሎች እና የንቆች መንገድ ነው። ለሰውነታችን የምንሰጠው ተፈጥሯዊ እንክብካቤና ጥንቃቄ ውድና ምትክ የሌለው ህይወታችንና የምንከፍለው ትልቁ ታላቁና ውዱ ኢንቨስትመንታችን ነው። ሁላችንም በሙሉ ጤና፣ በሙሉ ጉልበት፣ በሙሉ ደስታና በሰላም ረጅም ዘመን ለመኖር ዛሬውኑ ከአሁኑ ሰከንድ ጀምሮ ጠንካራ ውሳኔ እንውሰድ። ይህ ቻናል ሁልጊዜም የእናንተና የቤተሰቦቻችሁን የጤና ጉዞ ለማቃናት፣ ህይወትን ለማቅለልና እውቀትን ለማጋራት ዘወትር ዝግጁና ታማኝ ነው። በቀጣይም በማህበረሰባችን የሚጠቅሙ ህይወትን የሚለውጡ እጅግ ማራኪና ድንቅ የጤና መረጃዎችን እና ምርምሮችን ይዘንላችሁ ለመምጣት ሌሊትና ቀን እንሰራለን። በሚቀጥለው ቪዲዮ እጅግ አስገራሚ፣ አዲስና ልዩ በሆነ ሌላ ተፈጥሯዊ የጤና ምስጢር እስከምንገናኝ ድረስ በያላችሁበት ፍጹም የተፈጥሮ ጥበቃ ይሁንላችሁ። ለእናንተ፣ ለልጆቻችሁና ለመላው ቤተሰቦቻችሁ ሙሉ ሰላም፣ የተትረፈረፈ ጤና፣ ፍቅርና ረጅም ዕድሜን ከልብ እመኛለሁ። ዘወትር በጤና ኑሩልኝ። እግዚአብሔር ማህበረሰባችንን በጤና ይጠብቅ። ውድ የተከበረችና ድንቅ ሀገራችን ኢትዮጵያና ህዝቦቿን አብዝቶ ይባርክ። ሰላም ሁኑልኝ። አመሰግናለሁ።